ትምህርት ቤት ሃይ ስኩል። እድሜሽ ስንት ነበር ያኔ? ያኔ 15 ምናምን 16 ወደ 16። በቃ አትማሩ ማለት ነው። ህጻናቱ እንዳለ በፍቅር ከትምህርት ቤት ክፍለ ጊዜ ያለው እንዴ? የማፍቀር ክፍለ ጊዜ ተማሪዎች አሁን ቀጥሎ የምንማረው እንዴት ያ ጊዜ አሌክስ የፍቅር አይደለም እኮ ያ ጊዜ እኔ እንጃ። ዝም ብለን ነው የምንተዋወቀውና ዝም ብለን እንገባለን እንወጣለን። ከዛም በመቀጠል ቀጠለን እኔ ስደት ከመጣሁ 2 ዓመት ሆኖኛል። ከዛም እዚህ ከመጣሁ በኋላ እሱ የምንም ምናምን ገንዘብ ምናምን አይጠይቀኝም። እሺ ከዛ እስካሁን ቆይቶ ድረስ ከዛ እዚህ መጣ ራሱ ማለት ነው። ከመጣ በኋላ ይዲ ምናምን እንዳያሰርኝ ነው ትንሽ ብር አግዢኝ አለኝ። የት ነው የመጣው? እዚህ ዱባይ። አንድ ያለ ማለት አንደኛ እኔ ስታክ ያረኩት ትምህርት ቤት አብረን ነው የምንመጣው የምንሄደው ላይ ነው። አንቺ በቀጥታ ዱባይ መጣሽ? እኔን ዱባይ መጣው እሱ መጣ። በስንት አመታችሁ? አሁን ከመጣው እኔ ሲመጣ 20 ምናምን 20 ላይ ነው የመጣው። አሁን 23 ነኝ አሁን። እሺ ዱባይ መጣና ብር አግዢኛል። ዝም ብሎ ከመሬት ተነስቶ አይደለም። እኔን የምትወጂኝ ከሆነ አይዲል ያሰራና ትንሽ ብር አግዢኝ አለ። እሺ ከዛ ደግሞ ማለት ነው ይሄን ነገር ውስጥ አይቀበልምና ከዛ እኔ ምንም ገንዘብ አላግዝህም። መጀመሪያው ደግሞ ካንተ ስለታከምኩና ስለተማርኩ አይ ለአንተ የሚያስገባው ገንዘብ ለአሌክስ ቢያስገባ ይሻላል ብዬ ነው የመጣሁት። ለአንተ ስላስተማርከኝ ማለት ብዙ ስለተማርኩ ካንተ ብዙ ብር ነው የጠየቀኝ። በዚህ 3000 ማለት 3000 ድረም። እሺ ከዛ እሱን ብሎ አደረኩና ማታ ከዛ በኋላ ደግሞ ማለት ነው እኔ ካንተ ብዙ ትምህርቶችን ስለወሰድኩ መጀመሪያ መድኃኒቱን ቀድሜ ስለዋጥኩ ለአንተ የሆነ ነገር ማድረግ ፈልጋለሁ። አይ ቆይ ይሄ ነው ጥያቄሽ? በቃ አይ አልኩት። በቃ ይሄ ሰው አይሆንኝም አልኩት። ግን ምን ትመክረኛለህ? እሺ ሚውት አድርጊ። እሺ አሁን ለምናረገው ቀዶ ጥገና ምንም አይነት ክፍያም ምንም አንቀበልም። ይሄ የቀዶ ጥገና ክፍሉ አቋም ገብቶሻል? ይሄን በዚህ ዝጊው። አንደኛ አንቺ ከጠቀመሽ እግዚአብሔር ነው ያደረገው ጥሩ ነገር። አንቺ ከመጥፎ ነገር ከተመለሽ ገብቶሻል? አሁን እንዲህ ስለተደረገልኝ እኔ እንዲህ ማድረግ አለብኝ ካልሽ ምንድነው የሚሆነው? እኔ የማረገው ነገር ቫልዩ ያጣል። ገብቶሻል? እንደዛ ነው ማስበው። ትርጉም እንዲኖረው እናንተ የጠቀማችሁ ነገር ካለ እዛው እንደውም ማመስገን ያለባችሁ ፈጣሪያችሁ ነው። ባትነግሩኝም ችግር የለብኝ። ዋናው ቁም ነገሩ ምንድነው? አንቺ ከዚህ ነገር መመለስሽ ወይም አሁን ቅድም የገባችሁ እውነታችንን ሰምተሻታል። ያን ሁሉ 500 ሺህ ብር ጨረሰች። ማታቀው ሰው መጠቀሚያ ያደረጋት ይህን ከሆነ እኔ ቤት ኪራይ ሲደርስባቸው የሆነ ወይ ወረቀት ማሰራ ሲፈልጉ መንጃ ፍቃድ ማውጣት ሲፈልጉ የሆነ ነገር ጥቅም ሲፈልጉ ሴት ልጅን እንደ መሸጋገሪያ ገብቶ አፈቅርሻለሁ የሚል ውሸት ተናግሮ ልቧን ወስዶት በቃ የማይሆን ድራማ ሰርቶ ቤት ኪራዩን ቢከፍል መንጃ ፍቃድ ቢያወጣ የሆነ ነገር ቢያደርግ እኔ ምንድነው ሳቲስፋክሽኑ ለዛ ሰው ማለት? ፋይናሊ እኮ ያቺ ሴት እኮ መውቀሱ አይቀርም እሱን። ሁለተኛ በሰው ላይም ተሸጋግሮ ያገኘው ነገር እንደ ስኬት አይወራም። እኔ ለወንዶች ሁላችንም ማሰብ ያለብን አልፈን ሁሉም ቀን ያልፋል። የችግርህ ጊዜ ሲመጣ ድራማ ሰርተህ ምንም አይነት ነገር ውስጥ ገብተህ ያንን ነገር ብታልፈው ነገ ቆመ ለልጆች የምታወራው ታሪክ አለ። ልጆች የሚሰሙት ነገር አለ ስለአንተ። የልጅ ልጆች የሚሰሙት ነገር አለ። የምትኮራበት ነው ወይ ነው? ነገ መድረክ ላይ ቆመ እኔ እኮ በችግሬ መሃል እንዲያልፌ ፋይት አድርጌ በራሴ ቆሜ ብለህ የምርት የምታወራው የሚያኮራህ ስኬታማስ ብትሆን ያ ስኬት እንደ ባንዲራ አውለብልበህ ሰው ፊት የምታወራው አይደለም።
በእንደዚህ አይነት መልኩ መሄድ የማያስፈልገው ለዚህ ነው እንጂ ጻድቅ የመሆን አሁን ይህንንም እንደዚህ አይነቱን መንገድ የማልሄደው እኔ ወይ ምርጥ ሰው ስለሆንኩ ወይ ቀን ሰው ስለሆንኩ ወይ ጻድቅ ስለሆንኩ ወይ ገዳም እንደሚኖሩ ሰዎች ፈጣሪን ለማገልገል አይነት ሀሳቤ ስላለኝ አይደለም። እኔ ነገ የማወራው ነገር ምኮራበት እንዲሆን ስለምፈልግ ብቻ የትም መድረክ ላይ ልውጣ፣ የትም ሰው ፊት ብቆ እኔ እኮ እንዲያልፌ ብዬ ሳወራ ማፍርበት ነው ወይ ነገር ሰዎች የሚያስቡት አይደለም። ፐርሰናሊ እኔ የሚሰማኝ ህሊና አንተ ተዋሻለህ እንዲያርጋ እንዲያለፍከው የሚለኝ ከሆነ ችግር አለ ማለት ነው። ሰው የሚፈልገውን ያስብ። ስለተው አይደለም፣ ስለራሳችሁ ህሊና፣ ለራሳችሁ አይምሮ ማለት ነው። ስለዚህ አንቺ እንኳን ፈጣሪ ጠበቀሽ ወረቀቱን አሰርቶ ብሎክ ሊያደርግሽ ነበር። ገብቶሻል? ምንም ምሳቤ አልነበረውም። ይህንን አርጊ። ከዛ ውጪ እንደዚህ ስላልሆነ እንዲያረጋለው የሚለውን እርሺ። የማልወደው ነገር ነው የእውነት ምንም ምቾት የማይሰጠኝ ነገር ነው። ከልቤ ነው። ስለዚህ በርቺ፣ በዚሁ ጠንቃቃነትሽ ቀጥይ። ተግባባን? እሺ፣ አመሰግናለሁ። እሺ፣ በርቺ። እሺ፣ እሺ። ይሄ አንድ መርፌ ሰርቷል ማለት ነው። መርፌው በትክክል እየሰራ ነው። ይቀመም። ይሄ ለእሷ የተወጋው መርፌ በደንብ በብዛት ይሰራና ቤት ለቤት እያንዳንድሽ ትከተቢያለሽ። በተኛችሁበት ነው መተን የምንወጋችሁ የምንከትባችሁ። ወረቀት የምትወጂኝ ከሆነ ወረቀቴን አሰሪልኝ አለ። አልወድህም በሉ። እሺ እንደዚህ ሲሏቸው አይ ይቅርታ፣ በዚህ መንገድ አልወድህም ገንዘብ ሄሎ ላይ ከዚህ በፊት ትዳር ነበረ። ባልትዳር ነበርኩ። አንድ ልጅ እናት ነኝ። ተወልጄ ያው መጀመሪያ ልጅ የኛ ገጠር አካባቢ መጀመሪያ ልጅ ወልዶ እናቴ ቤት ነው። ከዛ ከመጣሁ በኋላ አንዴ ይቅርታ እሺ ስላቋረጥሽ ጋይስ፣ ሁለት የነካችሁ ሜምበር ሁኑ እሺ፣ ኢምፖርታንት ስለሆነ ነው። እሺ ይቅርታ ቀጥይ። የኛ ገጠር አካባቢ መጀመሪያ ልጅ እናቴ ቤት ነው የምወልደው። እናቴ ቤት መጥቼ ነበርኩ ከዛ በፊት በጣም ፍቅር ውስጥ ነበረን። ያንን ሰው የሚያውቀው በጣም እንዋደድ ነበረ። ግን እኔ ከእናቴ ቤት ከመጣሁ በኋላ ፍቅር ቀዘቀዘ። ደግሞ እሱ ስራ ቦታ ሄዶ ሌላ ነገር እንዲሰራ ወሬ ምናምን ሰማሁና ያ ነገር አልተዋጣልኝ። እኔም ደግሞ ከአንተ ጋር ከፈለግ ውሰድበት ምናምን አልኩኝ። እሱ ደግሞ ገጠር ላይ ከእናቴ ጋር እንድኖር ነው የምፈልገው ምናምን አለ። እኔ እምቢ ብዬ እናቴ ቤት እስከ 1 አመት ድረስ ቆየው ልጁ ጋር ማለት ነው። ከዛ በኋላ እሱም ወደዛ ስል እኔ ደግሞ ተናድጄ ትምህርትን መቀጠል አልቻልኩም። ገጠር ስለሆነ ትምህርት ደግሞ ከተማ ላይ ነው። 11ኛ ክላስ ነው። ያንን መማር አልቻልኩም። ልጁ ህፃን ነው። ተናድጄ ከሱዳን አቋርጬ በፊት ፓስፖርት አለኝ። ከሱዳን አቋርጬ ስለተመጣ ባልሽ ነው አይደለ? ባልሽ ነው። እሺ። ከዛ ከመጣው በኋላ ከእናቴ ቤት ልጁ ወሰደ። እሺ ነው ልጁ ለምን ትታየደች ምናምን ብሎ ከእናቴ ቤት ልጁ ወሰደ። እኔም ችዬ በቃ ቤይሩት ገባሁ ነው ስራ እየሰራ ያለ እስከ 1 አመት ድረስ ከሱ ጋር ማውራት እስከ 6 ወር ድረስ ማውራት አልፈለኩም ነበረ። ግን ሰዎች ደውሎ አንድ ልጅ ለምን ትተሽ እንደዚህ ለምን ትሆን ያለሽ በዚህ ቆንጆ ልጅ ላይ አንዱ መጨመር አለብሽ ምናምን ብሎ በቃ ሁሉ ሰው ወረ በቃ አስጨነቀት። ከዛ ታረቀ። ከ6 ወር በኋላ ታረቀን። 6 ወር ቆይታ በኋላ እንደዚህ ያደርጋለን ብሎ ድጋሚ ደግሞ እንደ ፍቅር ጀመረ ማውራትም። እኔም ለልጄ ብዬ እሺ ብዬ ማውራት ጀመርኩ። ከዛስ ያወራ ያለን 6 ወር ገንዘብ የሆነ ነገር ስራለው ምናምን ስላለኝ እኔ ደግሞ ላኩኝ እንደ ባል አስብ። ከላኩ በኋላ ትንሽ ነው ቤይሩት ብር ያነ 90 ሺህ ብር አካባቢ ነው። ብዙም አይደለም። ያው የልጅ ያንን ደግሞ እሱ ምን አደረገ? ሌላ ሚስት አገባ። እንደ ውስጥ ገብቶ ማለት ነው። በ90 ሺህ ብሩ 90 ሺህ ብር ከላከው ሁለተኛ ቀን ሌላ ሚስት አገባ። በሁለተኛው ቀን እግዚአብሔር በጣም ነው የሚያሳቀኝ።
እዛ በቃ ምን ማለት አልቻልኩም፣ ዝም አልኩኝ። አንቺ በምን አወቅሽ ያንን እንዳገባ? በነገር ያው ሰፈር ሰው ሁሌ ወሬ መቼም ቢሆን ወሬ ቶሎ ነው የሚደርሰው እኛ ሀገር ላይ። በሰርግ ነው ያገባው? አይ በሰርግ አይደለም፣ በድብቅ ዝም ብሎ በቃ አገባ። እሺ ከዛ በኋላ በቃ አገብቶ እየኖረ በቃ እኔም ልጁ ናፍቆኛል፣ ግን ልጁ መገናኘት አልቻልኩም። ልጁ እሱ ጋር ነው። ቤተሰብ እንኳን እንድደርስ አልፈቀደም። ለምን እንደሆነ ተከላክሏል። ልጁ ቤተሰብ ተከላክሏል። እዛ በቃ እኔም ዝም ብዬ እየኖርኩ ያለው ልጁ ልደት ጊዜ ይሰማኛል። እኔ ደግሞ ያን ልጁ ማየት ፈልጋለሁ። አንዳንድ ለልደት ጊዜ ብቻ ከብሎክ አውጥቼ ደውላለሁ፣ ልጁን ለማየት ብዬ ማለት ነው እሱ ጋር። እሱ ግን ሌላ ሚስት አገብቶ ልጅ ወልዷል። በራሱ ህይወት እየኖረ ነው። እና እኔ ልጁ አንዳንዴ በአመት አንዴ ስደውል እሱ ደግሞ ልጁ አንቺ ያሳድገሻል እንደምናገባሽ ለልጁ ምናምን በቃ ሁሌ ቁጣ ነው፣ ሁሌ ስድብ፣ ጥላቻ መንፈስ ነው እንትን እያለኝ እና ደግሞ በቃ እኔም ተስፋ ቆርጬ ለልጁም እንኳን በቃ ፈጣሪ ሆይ ጠንካርነት ስጠኝ ምናምን ብዬ በቃ እየጸለይ እስከ ዛሬ ኑር የለው። አሁን ግን ልጁ በጣም እየናፈቀኝ ነው። 5-6 ዓመት እየሆነ ነው አሁን። እኔ 1 ዓመት እየወጣው አሁን 6ኛ ዓመት ይዟል። 6ኛ ዓመት አሁን ልደታው እየደረሰ ነው። ልደታ ሰዓት ነው ብዙ ጊዜ ማስታወሰው ልጁ እና አሁን እኔ የምለው ኢትዮጵያ ገባለሁ ስትል በቃ በጣም ነው የሚያስጠላኝ ሁሉ ነገር በቃ ለምን እንደሆነ አላውቅም። እሱ ደግሞ የሚያወራው ነገር አይመችም። ብዙ ጊዜ ጥላቻ መንፈስ፣ አንቺ ከመጣሽ ልጁ ወይም እንደዚህ ያደርጋል ወይም አንቺ እንደዛ ልጁ መቼም ቢሆን ማግኘት አትችይም መቼም ቢሆን ምናምን ማስፈራሪያ መንፈስ ነው የሚያሳይኝ። አለከሰ ግራ ገባኝና እኔ እሱ ጋር ምንም አይነት ምንካካ ነገር የለኝም። ያንን አንድ ጊዜ ብቻ ልኬለው ያንን እሱ እንደዚህ ያደረገ። ከዛ በኋላ ልኬም አላውቅም፣ ልጁም አግኝቼ አላውቅም። አንዳንዴ በአመት አንዴ ማለት ለምን ያለው። አሁን ግን ሙሉ በሙሉ ተከላክሏል። በአመት አንዴ እንኳን ተከላክሏል እና እኔ ግራ ገባኝ። ይሄንን ምን ማድረግ አለብኝ? ልጁ ሙሉ በሙሉ ልታው ወይስ ምን ማለት አለብኝ? እስኪ ይሄንን ነገር እንድመክረኝ ፈልጋለሁ። ፖሊስ አረክ። እሺ አይዞሽ ሚዩት አድርጊ እስቲ እና አዳምጪ። አያችኋ እንግዲህ ሰው ምን ያለ ገንዘብ ምን እንደሚያደርግ። ልጅ ድጋሚ ለምን አትወልዱም? ሌላ ቀይ ልጅ ለምን አይኖራችሁ ምናምን ስላሉሽ አንቺ በሰው ተነሳስተሽ ገባሽ። ይሄው እየጠበቀሽ እሱ አሁን ሴት ልጅ አስተጋይቶ ነበረ። መጀመሪያውኑም ያገባትን ሬዲ አድርጎ ነበር። ጋይስ በነገራችን ላይ ከፍቅር ግንኙነት ውስጥ ሲወጡ ወደ ሌላ ፍቅር ግንኙነት ውስጥ የሚገቡ ህይወት ይቀጥላል ምናምን ገለመሌ ምናምን በሚል አይነት ሌላ የፍቅር ህይወት ውስጥ የሚገቡ ሰዎች ቀድሞ እየተዘጋጀ ነበር። እሺ ከእናንተ ጋር በነበሩበት ሰዓት የነበረ ነው እንጂ ሰው በአንዴ ሽፍት አያደርግም። ሰው እውነተኛ ሰው ከሆነ ሲንግሉ የተወሰነ ጊዜያቶች መቆየት አለበት። አትሊስት አመት ምናምን ወዲያ ወደ ገደለው ከገባ ወይም ከገባች ሴትም ይሁን ከእናንተ ጋር በነበሩበት ሰዓት የነበረ ነው የተዘጋጀ፣ ልክ ተቀባብሎ የተቀመጠ ጥይት ማለት ነው። ልክ ተለያየን ስትሉ እናንተ ወደ ገደለ ወደዚህኛው ሽፍት ያደርጋል። እሱ አሁን ወዲያው አዘጋጅቶ ስለነበረ ነው ወዲያው ያገባው። ገንዘቡን ስትልኪለት ኦኬ ተሸውደሻል። ኢትስ ኦኬ መሸወድ ይሻላል ከመሸወድ። በነገራችን ላይ የሚታለሉ ሰዎች የሚሸወዱ ሰዎች ቅድምም ገብተው የነገሩን ብዙ ሰዎች አሉ። እነሱ ይሻላሉ። እንኳን አልሸወዳችሁ፣ የሸወደ ነው ማፈር ያለበት። ከተሸወዳችሁ እኮ ብታወሩት እራሱ እኮ ምንም እኮ ችግር የለው። ኢቨን የዋህነታችሁን ነው የሚያሳየው። የሸወደ ሰው ያወራል እንዴ? ወጥቶ አያወራም። ከመሸወድ መሸወድ ይሻላል፣ ከማታለል መታለል ይሻላል። አትሊስት አትድገሙት እንጂ መታለላችሁ። ስለዚህ የኔ እናት አንደኛ ልጅሽን ሰው ሀገር ነው ያለሽው እና በሱ ቁጥጥር ውስጥ ከሆነ ያለው አሁን ልጄ ላገኝ አሳዩኝ አታሳዩን ግብግብ ውስጥ አትግቢ። ጀስት ተቀበዩ። የተፈጠረውን ነገር አክሰፕት አድርገሽ ሀገሪ ስትሄጂ ልጅሽን እንደምታገኝ መኝ። ስራሽ ላይ አተኩሪ። ያለሽበት ህይወት በራሱ እኮ ሌላ ጣጣ ነው። የትኛውም ስደት አገር ላይ ያለ ሰው ተመችቶት እንደ ሀገሩ የሚኖር ሰው የለም። ገብቶሻል? ስደት ራሱን የቻለ ጭንቀት ነው። ስትረስ ይፈጥራል። በጣም በሰው ሀገር ባዳ ሆነሽ ነው ምትኖሪ
እንደ ሀገርሽ አይሆንም። የፈለገ ነገር ቢሆን የፈለገ ሰው ሀገር እንኳን ቤት ሰርቶ የሚኖር ሰው የእውነት እንደ ሀገሩ አይደለም የሚሆነው። እንደ ሀገር የሚሆን የለም። ገብቶሻል? ስለዚህ ከሰው ሀገር የሚኖር ሰው ያልተመቸው እየኖረ እንደገና ሌላ ስትረስ መጨመር የለበትም። ልጅሽ ልጁ ነው፣ የእሱም ልጅ ነው። አይገለው፣ ቆርጥሞ አይበለው። ሊናፍቅሽ ይችላል። አይ ነው ከቻሉ ያሳዩሽ፣ ካልቻሉ ብዙ አትታገኝ። አንዳንድ ነገሮችን አክሰፕት አድርገን ለጠንካራ ለመሆን ዋጥ አድርገን የምንሄዳቸው ነገሮች አሉ። ለነገር ስንል ምንም ለውጥ መፍጠር የማንችልበት ነገር ውስጥ ከሆነ ያለ ነው። ኦኬ እሺ ይሁን እስቲ ብለን አስቀምጠነው ነገሮች ሲስተካከሉልን ተመልሰን የምናነሳው ነገር ይኖራል። ስለዚህ የልጅሽን ነገር አትጨነቂ። ተጨንቀሽ ከፀጉርሽ ዘለላ ላይ ኢንቻት ጨምሪ፣ ኢንቻት ቀንሺ። ትርፉ በሽታ። በቃ ያለው ነገር አክሰፕት አድርጊ። ልጅሽ አገር ቤት ነው ያለው። ይህ ስለ ልጅሽ ጤና ጸልይ፣ ስለ ልጅሽ መልካም ትልቅ ደረጃ መሆን ጸልይ። ሞትም እኮ አለ። እናንተ ልጄን ማውራት አልቻልኩም ብላችሁ ነው የምትጨነቁት። ብታጡት እስከናካቴው እናቱ ገበያ ሄደችበትም እናቱ የሞተችበትም እኩል ያለቅሳል እንደሚባለው መተጣጣትም እኮ አለ እኮ። በአካል በአይነ ስጋ ሳይተያይ ሰው አንዳችሁ ልታልፉ ትችላላችሁ። ሰው ፈጣሪ ወይ በጤና ብቻ አቆይና ሁለታችን ማቆየንና እንደው ለመገናኘት ያብቃ፣ ሌላው እዳው ገብስ ነው ብላችሁ እርግፍ አድርገሽ ሰተሽ ለፈጣሪ ስደት ሀገር ላይ ያለሽን ጉዳይ ጨርሰሽ ስራሽን ሰርተሽ ሀገሬ ስትይ ልጅሽን ይዘሽ ታሳድጊያለሽ። እድሜና ጤና ይስጥሽ እንጂ አየሽ፣ ይህንን አክሰፕት ስታደርጊ አሁን ከዛሬ ጀምሮ እንቅልፍ ትተኛለሽ። ጭንቀት አይኖርም። ማትቀይሪው ነገር ላይ መታገል ታቆሚያለሽ ማለት ነው። ስለዚህ በዛ አይነት መንገድ ድጋሚ መጥቶ የኔ ፍቅር እወድሽ ነበር